ኢንሻአላህ ወደፊት ሰልመሽ እንደዋ ታደርግልኛለሽ ለኔ አላህ እኽላስ እንዲወፍቀኝ። እኽላስ የሚባል ነገር ታውቂያለሽ? አላውቅም። እኽላስ ማለት ለአላህ ተብሎ የሚሰራ ስራ ማለት ነው። ሰዎች አምልጠሽ ማለት ነው። እሺ ሰፈሬ ድረስ አምጥቶ ነው የሰጠኝ እና መጀመሪያ የተደበቀ አንብቢው እኔ ሳነበው በቃ እና ከምንም በላይ ደግሞ ስለ ስላሴ ብዙ ጊዜ ስትናገር እሰማሃለሁ። ሰው ሳነበውም መጽሐፍ ቅዱስ ላይም ስናየው ግልጽ ነው። ኮንፊውዝድ የምትሆኝ ከዛ በኋላ ምን እንትን ነው በስጋው ነው በሰውነቱ ነው በቁርበቱ ነው በምናምን በአጥንቱ ነው ቢሉሽ አይገባሽም። ራሱ ከሰማያ ሰማያት ወርዶ ከድንግል ተወርዶ ራሱን አዋርዶ ስጋውን ቆርሶ ደሙን አፍሶ ነፍሱን ክሶ አጥንቱ ከስክሶ የለም ራሱ ኢየሱስ ፍጡር አምልካችሁ ጀነትን መግባት ነው ገነት መግባት እንዳታስቡ። ብቻ ይህ መጽሐፍ በጣም ግራ ስገባ ነው ይህ መጽሐፍ ሰው የሰጠኝና ሳነበውም ዮሐንስ ወንጌል ላይ 16 ራሱ እዛ ላይም ነብይ ነው የሚል አለ እና ያው መጽሐፍ ማለት ጥሩ ነገር ነው። እዛ ላይ ያለው ነገር ነው የተደበቀ ነገር። እቺ ቃላት ብዙ ሰዎችን እቀይራለች። ብዙ ሰው ወላሂ ስመ ወላህ አንድ ሰው ፍጡር አምልኮ ሰው አምልኮ ጀነት እንዳያስባት ሱረቱ ማኢዳ ምዕራፍ 5 ቁጥር 72 እና 73 ላይ በአላህ ላይ የሚያሻርክ ሰው አላህ በእርሱ ላይ ጀነትን እርም አደረገበት ይላል። መኖሪያው መቀመጫው እሳት ነው ተብሎ ተቀምጧል። ሀኒ ወይ እንዴት ነህ? ሰላም ነው አለሁ እግዚአብሔር ይመስገን። ሙስሊም ወይስ ክርስቲያን? ኦርቶዶክስ ክርስቲያን ባጭሩ ዘጋሽልኝ ማለት ነው። ባጭሩ ሰላም ነው እግዚአብሔር ይመስገን። ምን ይምጣ? ሻይ ቡና ማኪያቶ ሁሉ ነገር አለን። ቁርስ በልተሻል? የቁርስ ሰዓት ከሆነ ቁርስም አለን እኛ። ሰኮንድ ሚስተዋለን። የበካቻቱር አለ፣ የዶሮ ካቻቱር አለ፣ ሁሉ ነገር አለ። ኦኬ ጥሩ ጥያቄ ነበረኝ። ኦኬ ጠይቂሽ ኢንሻአላህ። እና እንትን ሁሱ ቤት እና ኢብራሂም ቤት አንዴ ገብቼ አውርቼ ነበረና የዛን ታይም ብዙ ሙስሊሞች ምናምን ስለ እስልምና ነበር የጠየቁት እና ብዙ ሸያረጉልኝ ነበረ የአንተን ላይብሪ ካርዶች ምናምን ማለት ነው። እና አንድ ወንድም የአንተን መጽሐፍ ሰጠኝ የተደበቀ እውነት የሚለው እና እዛ ላይ ሳነብ የነብዩ መሐመድ መምጣት የተደበቀ ነው እና እንደዚህ የሚል ጥቅሶች አሉ። አነበብሽው ሙሉ መጽሐፉን? አነበብኩት። ኦኬ እሺ። እና በጣም ግራ ስለተጋባሁ ነው እኮ መጽሐፉን ስታነቢው ጥያቄ የፈጠረብሽ ነገር ካለ ጥያቄውን አቅርቢውና ኢንሻአላህ እንትልሻለሁ፣ አስረዳሻለሁ። በእናንተ መጽሐፍ ቅዱስ ላይ ተተንብዮአል የነብያችን መምጣት። እና ገብቼም ሳየው አንዳንድ ነገሮች አሉ የሚገልጽ ነገር ማለት ነው። የተወሰነ ቅሪት ነገር አለው፣ የሆነ ጭላንጭል ነገር አለው ማለት ነው። እሺ። እና ሞር እንትን እንድትልልኝ ስለፈለኩኝ ግልጽ እንድታደርግልኝ ማለት ግራ ስለተጋባሁ። መጽሐፉ በቂ ነው ብዬ ነው የማስበው። እዛ ላይ ግን መጽሐፉ ላይ ጥያቄ ካለሽ አብራራልሻለሁ ማለት ነው፣ የበለጠ ማለት ነው። ያልገባሽ ነገር ካለ መጽሐፉ ላይ ግልጽ ያልሆነ ነገር ካለ ኦርቶዶክስ መጽሐፍ ላይ ማለት እኛ መጽሐፍ ላይ የሌላ እምነት እንደዚህ ይመጣል እንደዚህ ነው እንዴት ሊገለጽ ቻለ ነው እና ከምን አንግል ነው አንተ እዛ ላይ ትንቢት ነው ገለጽከው? ትንቢቶች የቃላት ስዕል ናቸው አይደለ? ትንቢት ሲሆኑ በትንቢት ደረጃ ነው የሚቀመጡት። ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ 3 ሰዎች እንደሚመጡ ይናገራል። መተው ጥያቄ ጠየቁት። ከዛ ጥያቄ ጠየቁት፣ ለምንድን ነው አንተ ማን ነህ ሲሉት እኔ ክርስቶስ አይደለሁም አለ። እንግዲያውስ አንተ ማን ኤልያስ ነህን ሲሉት አይደለሁም አለ። ነብዩ ነህን ሲሉት አይደለሁም አለ። ስለዚህ አንተ ኤልያስ ወይ ነብዩ ወይ ደግሞ ክርስቶስ ካልሆንክ ለምንድን ነው የምታጠምቀው ብለው አሉት። 3 ሰዎች ይጠብቁ ነበር። እንደምትመለከችው ኤልያስ እንደሚመጣ ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ አለ። ከዛ ሁለተኛው ደግሞ የሚጠበቀው ማን ነው? መሲሁ ነው፣ ክርስቶስ ነው። ክርስቶስ እንደሚመጣ ደግሞ መዝሙረ ዳዊት ምዕራፍ 2 ቁጥር 1 ላይ ይናገራል፣ ቁጥር 2 ላይ ይናገራል። ከዛ ሶስተኛው የሚጠበቀው ደግሞ ነብዩ ነው። ነብዩ ተብሎ የተባለው ዘዳግም 18 ላይ ያለው ነብይ ነው። ስለዚህ 3 የሚጠበቁ ሰዎች ነበሩ ነው። ኤልያስ ዮሐንስ ሆኖ መጥምቁ ዮሐንስ በኤልያስ መንፈስ እንደተነሳ ሉቃስ 1:17፣ ማቴዎስ 11:14፣
ማቴዎስ 9 ከቁጥር 9 እስከ 13 ይናገራል። መሲሁ ኢየሱስ እንደሆነ ሐዋርያ ሥራ 5:42 ላይ ይናገራል። ሐዋርያ ሥራ 17:3 ላይ የተለያየ ጥቅሶች ላይ ኢየሱስ መሲህ እንደሆነ ወይም ክርስቶስ እንደሆነ ይናገራል። አሁን ሶስተኛው ማን ነው? ነቢዩ የተባለው ማን ነው ጥያቄው የነበረው። ከዛ አንጻር ነው ራሱ እኛ እንትን የምንለው ማለት ነው። ቁርአን ላይ በሚናገርበት ሰዓት ላይ ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ በተውራትና በኢንጂል ሜንሽን ተደርጎ ያለ ነው የሚለው የማይጽፍና አንድ በመልእክተኛ ተብሎ ነው የተቀመጠው ረሱል። ስለዚህ በተውራትና በኢንጂል ስለሳቸው መምጣት በትንቢት ደረጃ ተነግሮ እንደነበረ ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ ደግሞ እነዛ መጽሐፍን የሰጣቸው ወንዶች ልጆቻቸው እንደሚያውቁት መሐመድን ያውቁታልና ይላል። ስለዚህ በተውራትና በኢንጂል ስለሳቸው በኦሪጂናል ቅርጽ ተነግሮ እንደነበረ በኋላ ላይ ግን ያንን እውነት እንደደበቁት ይናገራል። ሱረቱ አል ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ ነው የሚለው። ምንድን ነው የደበቁት ስንል ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ እውነትን እያወቁ የደበቁት ወንዶች ልጆቻቸው እንደሚያውቁ መሐመድን ያውቁታልና ስለሳቸው መምጣት የተነገረ ነገር አለ። ለዛ ነው እዛ ጋር ታሪኩ ላይ ሳወራሽ አይሁዶች የሚጠብቁት የነበረው 3 ሰዎች ነበሩ። ክርስቲያኖች ደግሞ ሲጠብቁ የነበሩት አጽናኙ የተባለው ፓራክሊቶስ የሚለው ነብይ በሚል ይመጣ እንደነበረ ማስረጃ አስቀምጫለሁ ማለት ነው። ማስረጃ ብቻ አይደለም፣ የፕሮቴስታንትና የካቶሊክ ስኮላሮች በዚህ ዙሪያ ላይ ምን እንዳሉ የሆነ የሚጠበቅ ነብይ ነበር የሚጠበቀው። በኋላ ላይ ነው በታሪክ ውስጥ ከመንፈስ ቅዱስ ጋር የተምታታው ከመንፈስ ቅዱስ ጋር የተደባለቀው ብለው አስቀምጠዋል ማለት ነው። እና መጽሐፉን ደጋግመሽ በደንብ ይዩ፣ ራሱ ይጠቅምሻል ራሱ ማለት ነው። እና እዛ ላይ መጽሐፉ ላይ ሀሳቡ ትክክል አይደለም ልክ አይደለም ብለሽ ካሰብሽ እዛ ላይ አንበበሽው ጥያቄ ከፈጠረብሽ እኔ ጋር ነይና በደንብ እንማማራለን ኢንሻአላህ። እሺ ሌላ ጥያቄ ያለሽ? ሌላ ጥያቄም አለኝ። የሆነ ኢየሱስ ፍጡር አምልካችሁ ጀነትን መግባት ነው ገነት መግባት እንዳታስቡ ብቻ ይህ መጽሐፍን በጣም ግራ ስጋባ ነው ይህ መጽሐፍ ሰው የሰጠኝና ሳነበውም ዮሐንስ ወንጌል ላይ 16 ራሱ እዛ ላይም ነብይ ነው የሚል አለ እና ያው መጽሐፍ ማለት ጥሩ ነገር ነው። እዛ ላይ ያለው ነገር ነው የተደበቀ ነገር። እቺ ቃላት ብዙ ሰዎችን እቀይራለች፣ ብዙ ሰው እንዲሰልሙ ምክንያት ሆናለች። ሰውና ፍጡር አምልካችሁ ጀነትን እንዳታስቧት ብያለሁ። እና ብዙ ልጆች ምንድነው ጥያቄ እየፈጠረ እንቅልፍ መተኛት አልቻለ አይደለ? ሉቃስ ወንጌል 1:31 ላይ ጽንስ አለ አይደል? ማርያም ትጸንሻለሽ ነው ያላት መልአኩ ገብርኤል አይደል? ጽንሱ ምንድን ነው? ኬሚካል ሪያክሽን እና መካኒካል ፈንክሽን ያደረግ ፕሮሰስ አድርጎ የመጣ ነው አይደል? ፕሮሰስ ነው። ልጇ ነው አይደል? ከእሷ የተገኘ ነው አይደል? ከአብራኳ ለምሳሌ ዘፍጥረት 2:24 ላይ አንድ አጥንት ወሰደና በስፍራው ስጋውን ዘጋው ይላል። ከአዳም የተገኘውን አጥንት ሴት ፈጠረለት። ከዛ አዳም ምን አለ? ከእኔ ተገኝታለች እና ሴት ትባላል አይደል? ከማን የተገኘችው ሴትየዋ? ከአዳም ነው። ኢየሱስ የተገኘው ከማን ነው? ማርያም ምንድን ናት? ፍጡር ናት? ፈጣሪ። ስለዚህ ፍጹም ሰው ከማርያም ተወልዷል። ያ ደግሞ የሰው ማንነትም ምንነትም ያለው ማለት ነው የተፈጠረው። ስለዚህ ያ የተፈጠረው ፍጡር ይመለካል ወይስ አይመለክም ብለሽ ጠይቂያቸው። ይመለካል ይላሉ። ወላሂ ስመ ወላህ አንድ ሰው ፍጡር አምልኮ ሰው አምልኮ ጀነትን እንዳያስባት ሱረቱ ማኢዳ ምዕራፍ 5 ቁጥር 72 እና 73 ላይ በአላህ ላይ የሚያሻርክ ሰው አላህ በእርሱ ላይ ጀነትን እርም አደረገበት ይላል። መኖሪያው መቀመጫው እሳት ነው ተብሎ ተቀምጧል። አላህ ከእሳት ይጠብቀን። አሁን ከሽርክ አላህ ይጠብቀን። አንቺንም አላህ ይጠብቅሽ። አላህ ከጀሃነም ይጠብቅሽ። አላህ የጀሃነም ሰው ያድርግሽ።
አላህ ይጠብቅሽ። አላህ ሂዳያ ይስጥሽ። ቀልድ አይደለም ማለት ሰው አምልኮ ፍጡር አምልኮ አስቢ። ባዕድ አምልኮ እኮ ነው ፍጡር። ብሉይ ኪዳን ላይ የነበሩ ነቢያቶች ፍጡር አምልኮ ያውቃሉ፣ ሰው አምልኮ ያውቃሉ። አዲስ ኪዳን ላይ ሰው ፈጥረው ድንግል ማርያም ማጽን ውስጥ ፈጣሪ የሚያስመልክበት መለኮትን ከስጋ ጋር አዋሃዶ መለኮትን ከሰው ጋር አዋሃዶ የሚያስመልክበት ጣዖት እንዴት ያደርጋል ፈጣሪ? እንዴት ነው የሚሆነው? ራሱ ከኔ በቀር ሌላ አምላክ አታምልክ እያለ እየተናገረ ተመልሶ ደግሞ በአንድ ወቅት ድንግል ማርያም ማጽን ውስጥ የሆነ ሰው ፈጥሮ ያንን የሰው የፈጠረውን ሰው በእጅ አዙር አምልኩ ጣዖት እየከለከለ በላይ በሰማይ በታች በምድር የማንኛውም የተቀረጸ ምስል አታድርግ አትስገድ እያለ ፍጡር እንዴት ያመልካሉ ሰዎች ድንግል ማርያም ማጽን ውስጥ? ታዩ የነ መላእክት የነ ምናምን ደግሞ ታዩ ራሱ በግሳንግሱን ልነግርሽ አልችልም። ራሱ ማርያም በሌለችበት ምን በሌ ሉቃስ ወንጌል ምዕራፍ 2 የተመለከቻ ልጇ ጠፍቶባት ልታገኘው አልቻለችም። ማርያም ልጇ ጠፍቶባት የገዛ ልጇ ጠፍቶባት ቁጥር 44 ላይ ሉቃስ 2:44 ላይ ስትመለከችው ጠፋባት፣ የትም አላገኘችው። እኔና አባት እኮ ስንፈልግ ነበር። የገዛ ልጇ ጠፍቶባት ማግኘት ያልቻለች ሴት ይቅርታ አድርጊልኝ፣ እኔ የምጸልየውን ጸሎት ልሰማ አልችልም። ማርያም ሰዎች ግን ዛሬ ወደ ማርያም ይጸልያሉ። ማርያም ወይ እንዲያርግልኝ ከልጅሽ አስታርቂኝ፣ ሳሊ ለነ ቅድስት ሆይ ለምኝልን እያሉ ውዳሴ ማርያም ላይ ቀን ከሌሊት ሲደግሙ ታያቸዋለሽ። በመላው ዓለም ላይ የሚገኘው አንዱ ኢትዮጵያ ውስጥ፣ አንዱ ሳውዲ አረቢያ፣ አንዱ ዱባይ፣ አንዱ እንትን ምንድነው አሜሪካ፣ አንዱ አውሮፓ ምናምን ነው። ማርያም መለኮት አይደለችም። ሁሉ ነገር መስማት፣ ሁሉ ነገር ማየት፣ ሁሉ ነገር ማወቅ የሚችለው የሁሉ ነገር ችሎታ ያለው አንድ አምላክ መለኮት ብቻ ነው። መለኮት ራሱን ለፍጡራኖች አያሻርክም፣ አያጋራም። መለኮት ራሱን ማያሻርክ ከሆነ ድንግል ማርያም እንደዚህ አይነት ነገር እንደተሰጣት ማስረጃ ከመጽሐፋችሁ ላይ ከሌለ ድንግል ማርያም ጋር እየለመናችኋት ማርያምን እየተማጸናችኋት ወላሂ ጀነት እንዳታስቡት። ኦርቶዶክሶች እና ካቶሊኮች ወላሂ እንዳታስቡት፣ ስመ ወላ እንዳታስቡት። ፕሮቴስታንት ደግሞ ማርያምን አናመልክም ማርያምን አንጣ ምናምን የምትሉ ፕሮቴስታንቶች ደግሞ ፍጡር እያመለካችሁ ሰው እያመለካችሁ ጀነትን እንዳታስቧት። በእናንተ ላይ እርም ነው ጀነት። ስለዚህ በጊዜ ቶሎ ብላችሁ በንስሐ ወደ አላህ ተመለሱ። የዓለማቱ ጌታ በአንድነቱ ላይ ሁለትነት ሶስትነት የሌለበትን፣ በሕያውነቱ ላይ ሞት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በጥበቃው ላይ እንቅልፍ የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያሉነቱ ላይ ድካም የሌለበት፣ በጥበቃው ላይ እንቅልፍ የሌለበትን አንድ አምላክ እንድታመልኩ ጥሪያችን ነው። ይሄ ነው የኛ ትምህርታችን። የአምልኮ ሀቅ የሚገባው እሱ ነው፣ የፈጠረ ብቻ። ያልፈጠረ አካል የተፈጠረ አካል ሊመለክ አይገባው። ፊሽካው ተነፋ። ይሄ ነው ትምህርታችን ማለት ነው። ብዙ ሰዎች ይሄንን በተናገርኩት ነገር እንቅልፍ መተኛት አልቻልም፣ ረበሸን የተናገርከው ነገር። ከዛ በኋላ እንቅልፋተን 2 ወር 3 ወር ቆይተን ነው የሰለም ነው ብለው የሰለሙ ብዙ ሰዎች ሰልመዋል። በዚህ ንግግሬ ብዙዎች ራስ መታት እንደሆነባቸው ተናግረዋል። እውነት ነው። ዋጡት። ይሄ እውነት ነው። እኔ የመጣሁትም ዳኢ ነኝ። ሰዎችን ወደ አላህ የምጠራ ሰው ነኝ። ወደ አላህ ነው የምንጠራው እኛ ሙስሊሞች። እዚህ ቁጭ ያልነው እናንተን ለማዳን ነው፣ ለማሳረፍ ነው የመጣ ነው። ስለዚህ ይሄን ነው የሚመስለው። እንግዲህ አላህ ከሳት ይጠብቅሽ። እንግዲህ ይሄን ይመስላል። ኢንሻአላህ እንዳሰልሚ የያዘሽን ነገር ቀስ ብለሽ ረጋ ብለሽ ካላህ ጋር ጨርሺ። እኔ ያው መጫን አይፈቀድም። ሱረቱል በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ። በጣዖት የሚክድና በአላህ የሚያምን ሰው መልካም ገመድን መልካም ዘለበትን ጨበጣ አለ፣ ያዛል። ትልቅ ነገር ነው ራሱ ማለት ነው። የመዳንሽን ላኢላሃ ኢለላህ የሚለው ገመድ ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ እንደዛ ነው። የአላህን ገመድ አጥብቃችሁ ያዘዋል። ላኢላሃ ኢለላህ የሚለው ገመድ ምንድነው? ገመድ ሲባል የጉድጓድ አፋፍ ላይ ስትሆኚ አፋፉ ላይ ነኝ ያለው ስትይ ገመድ ውርውር አድርጌ ይሰጥሻል። ያንን ገመድ አጥብቀሽ ተንጠልጥለሽ ተውጭበታለሽ። ስለዚህ ሰው ተንጠልጥሎ የሚድንበት መዳኛው የአላህ ገመድ ነው። የአላህ ገመድ ደግሞ ምንድነው? ላኢላሃ ኢለላህ የሚለው ነው። ላኢላሃ ኢለላህ 2 ሩኮች አሉት፣ 2 ማዕዘኖች አሉት። አንደኛው ነፊ ነው፣ አንደኛው ኢስባት ነው። ነፊ ማለት ላኢላሃ ሲል አንድ ሰው ከአላህ በስተቀር በሐቅ የሚመለክ አምላክ የለም፣ በሐቅ የሚመለክ አምላክ የለም ይላል። የመጀመሪያው ላኢላሃ ምንድነው? ነፊ ነው የሚያደርገው፣ ያስወግዳል። ከዛ ኢለላህ ሲል ደግሞ ከአላህ በስተቀር ሲል ኢስባት ያደርጋል ማለት ነው። ከዛ ሁለቱ ምን አለ? አንደኛው መዞር ነው። ጣዖታቱን ስንዞር ንስሐ ማለት ራሱ ተውባህ ማለት ራሱ መመለስ ነው።
የምትመለስበት ነው። ከዛ በኋላ በአላህ ደግሞ ስናምን ሁለት ነው፣ ኢማንና ተውባ አሉ ማለት ለመዳን የሚያስፈልጉ የአላህ ምህረትና ይቅርታ የአላህ መግፊራና የአላህን ረህመት ሰው የሚቀበለው በንስሐና በእምነት ነው ማለት ነው። የመጀመሪያ ምን ይባላል? ይሄ ፈላ ደሩሪ ይባላል ማለት ነው። ኢሴንሻል ሳሊቬሽን ማለት። ከዛ በኋላ ምን ያስፈልጋል? መልካም ስራ ያስፈልጋል ማለት። መልካም ስራ ለምንድን ነው የሚያስፈልገው? ጀነት ውስጥ ያሉ የተለያዩ ደረጃዎች አሉ። እነዛ ደረጃ ውስጥ ለመግባት ደረጃ ለማግኘት ወሮታና ጸፊታ ምንዳና ትሩፋት ስርጉትና ትርሲት ካላህ ዘንድ ለመቀበል አጅር ለማግኘት መልካም ስራዎች ያስፈልጋሉ ማለት ነው። ከዛ በኋላ ምን ያስፈልጋል? ጽናት ያስፈልጋል ማለት ነው። አላህ አራቱንም አስቀመጠልን በአንድ አንቀጽ ላይ ሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ እኔ አለ አላህ እኔ ለተጸጸተ ላመነ መልካም ለሰራና ለተመራ ለጸና ሰው መሐሪ ነኝ አለ። አራት ነገሮች ተቀምጠዋል። ምን ምን ያስፈልጋል? ተውባ፣ ኢማን፣ አሚሉ ሳሊሃት፣ ኢስቲቃማ። ጻፉልኝ ከስር የሚያስፈልገውን ነገር። አራት ነገሮች ያስፈልጋሉ። በአማርኛ ላድርገው። ንስሐ፣ እምነት፣ መልካም ስራና ጽናት። ጻፉልኝ በሁለቱም። ይሄን የሚያስፈልገን ሃኒ ይሄን ይመስላል። ኢንሻአላህ አላህ ሂዳያ ይስጥሽ። ምን ማለት ነው ሂዳያ ይስጥሽ? ሂዳያ ማለት ምሪቱን ይስጥሽ፣ መንገዱን ያመቻችልሽ፣ ካላህ ጋር ጨርሽ፣ ምሪቱን ይስጥሽ፣ ጋይዳንሱን እሱ ይስጥሽ፣ አይነ ልቦናሽን ደግሞ ያብራልሽ ማለት ነው። መሰገናለሽ። ሌላ ጥያቄ ያለ ሰው መግባት ይችላል። ጨርሽሽ? አይ ካለሽ ብዬ ነው። ምክንያቱም አንቺን እንትን ምንድን ነው እንዳልጫነሽ ስለፈለኩኝ ነው፣ እንዳይበዛብሽ ብዬ ነው እና ኦቨርዶስ እንዳይሆን እንትን ነው። ለዛ ነው። ከዛ አንፃር ነው። ካለሽ ችግር የለውም። ለአንቺ ነው ቅድሚያ መስጠት። መጽሐፉን አንብቤ ነው ኦቨር ዶዝ የሆነብኝ አሁን ሳይሆን። አይዞሽ። አዲሱ መጽሐፍ አለሽ ማዳንና መዳን በይ ስለሚለው አለ አለሽ አዲሱ መጽሐፍ? ኦኬ። ከዛ በፊት እንትኑ አለሽ አልገድሉትም አልሰቀሉትም አለሽ የሥላሴ ሳቢ ምናምን አለ። አራቱም መጽሐፎች አለ። ግን ገልጦ ለማንበብ ድፍረቱ የለኝ። ቢኖረኝም መጽሐፍ የተደበቀ ሚሊዮን ብቻ ነው የሙሉን የነበሩት። ኦኬ። አይ አንብቢው አሰጥሻለሁ እኔ አብዱ በርካቱን ሰጥሻለሁ። እሺ አብዱ በርካቱ ካለ ገባ እስቲ። የሥላሴ ሳቢ ጆርዳን ሙስሊም ነው ወይስ ክርስቲያን ነህ? ጆርዳን እንጫጫል። እኔ ሙስሊም ነኝ። ጆርዳን ሙስሊም ነኝ። ለቤክ ኦኬ። አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። አይ ጆርዳን ሲል የክርስቲያን ስም ነው የመሰለኝ። ለእስልምና በደንብ ማወቅ አለብህ ስትለኝ ክርስቲያኖች ናቸው አብዛኛውን እንደ አይነት ነገር የሚጠቀሙትና ሙስሊም እኮ ስለ እስልምና በደንብ ማወቅ አለብህ አልከኝ። አዎ ሁላችንም ማወቅ አለብን። እስልምና ባህር ነው፣ ሰፊ ነው። ሙስሊም መሻይ ክርስቲያን መስለኝ ነው ያስገባው። ይንጫጫል፣ ድምጽ ይንጫጫል እንትኑ ቀጥይ ሃኒ። አይ ክርስቲያን መስሎኝ ነው። እና መጀመሪያ ሥላሴ ሀሳብ የሚለው መጽሐፍ ላይ ማለት ነው በጉባኤ ምናምን እንደጸደቀ ነው የሚናገረው። በፕሮሰስ ነው የመጣ የሥላሴ ትምህርት የዳበረው ቀስ በቀስ ነው የዳበረው። ቀስ በቀስ ነው የዳበረው። የለም መጽሐፍ ቅዱስ ላይም እንደሌለ
ይነገር እኔ አልጨረስኩትም አቃተኝ ነው እሳት ላይ አዎ እንደዛ ነው። ስላሴ የሚለው ቃል ብቻ ሳይሆን ሀሳቡም የለም ነው የምንለው እኛ። አማኝ ምን የለም ሶስት እንትን የለም። ማቴዎስ ወንጌል 4:10 ላይ ያለው እኮ በጣም ያፈርሰዋል። ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። እርሱ የሚለው ማንን ነው? አብን ነው ወልድን ወይ መንፈስ ቅዱስ ነው ብለሽ ጠይቂያቸው። አብን ይሉሻል። ስለዚህ ፊሽካው ተነፋ። ወልድና መንፈስ ቅዱስ ከጨዋታ ውጭ ሆኑ ማለት ነው። እርሱ ሳይሆን ማለት ያለበት ሶስቱ አካላት ካሉ እነርሱ ነው። እነርሱና እርሱ ልዩነቱ ምንድን ነው? ሀኒ እርሱና እነርሱ ምንድን ነው ልዩነታቸው? አባቴን ጠይቄ ለምሳሌ ስለ ወይድ ስታወሪ እርሱ ነው የምትይው እነርሱ ነው የምትይው? እርሱ። ለምንድን ነው እነርሱ ያደልሽኝ? አንድ ስለሆንክ። እሺ እኔና ጀማልና ደግሞ ረመዳን አለን። ለሰው ስታወሪ ምን ብለሽ የምታወሪ? እነርሱ እያልሽ ነው የምታወሪው? እርሱ ነው ብለሽ የምታወሪው? እነርሱ ማለት ነው። ስለዚህ ማቴዎስ ወንጌል 4:10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። እርሱ የሚለው ሲንጉላር ፐርሰን ነው። ስለዚህ አንድ ስለሆነ አንድ ፐርሰን ስለሆነ እሱን ነው የሚመለከው። ያ ማን ነው ስትይ የኢየሱስን የላከው የኢየሱስ አምላክ ነው ብሎ ይሉሻል። ፊሽካው ተነፋ። እሱ የምንፈልገው እሱን ነው። አዎ ግን ሶስት መለኮታዊ አካላት አንድ አምላክ ናቸው ነው የሚሉት። የለም እንደዛ የሚል የለም። ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል የለም። አንድ አምላክ የሚለው ባይብል ላይ አብን ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለን እናውቃለን አለ። ቁጥር 6 ላይ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ there is only one God አንድ አምላክ አለና ይላል። and one mediator between God and men በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ ነው አለ። ዘማን ክራይስት ጂሰስ አለ። እሱም ሰው ነው ኢየሱስ ነው አለ። ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉ የሚሰራ አንድ አምላክ የሁሉም አባት አለና ይላል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው የሆንከውን አንተንና የላከው ክርስቶስን ያውቁ ዘንድ ይህች ዘላለም ሕይወት ናት አለ። ስለዚህ አንድ አምላክ እያለ ኢየሱስ ያስተማረው ማንን ነው? የኢየሱስ ክርስቶስን አምላክ ነው። እሱ የላከውን ነው አንድ አምላክ እያለ ቢያወራው። ራሱን ሲባል ራሱን አውትሳይድ አደረገ። እንዴት አድርጎ አደረገ ብለን ስንል ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ አንድ ሰው መጥቶ ምን አለው? ቸር መምህር ሆይ አለው። ዋይ ኮልድ ሚ ጉድ? ለምንድን ነው ቸር የምትለኝ? ዜር ኢዝ ኖ ጉድ በት ዋን ጋድ ከአንዱ አምላክ በስተቀር ቸር የለም አለ። አሃ ኢየሱስ ራሱን እኔ ለምን ትለኛለህ ብሎ እኔነቱን ከአንድ አምላክ አውጥቶ ራሱን አውጥቷል እንዴ ሲባል አዎ አውጥቷል። ለምን? አንድ አምላክ ሌላ ነው ራሱ። ዮሐንስ ወንጌል ምዕራፍ 5 ቁጥር 31 ላይ እኔ ከራሴ አንዳች አድርግ አይቻለኝም እንደሰማው ፈርዳለሁ። ከማን ነው የሚሰማው? ከአንድ አምላክ። የላከኝ ፈቃድ እንጂ ፈቃዴን አልሻምና አለ። አሃ እኔ ስለ ራሴ በመሰከር ምስክርነት አይደለም አለ። ስለኔ የሚመሰክረው አለ ሌላ ነው አለ። ሌላ ነው አለ። ራሴ ነኝ ሳይሆን ሌላ ነው አለ። ይሄ ሌላ የተባለው ማን ነው? አንድ አምላክ። አሃ አንድ አምላክ። ኦኬ ማን የላከው? ይሄ አንድ አምላክ ነው ማለት። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ነኝ አለ። ከማን ነበር በሰማው? ከአምላክ። ማን ነው አምላክ? ሆሴዕ 11:9 ላይ እኔ አምላክ እንጂ ሰው አይደለሁም አለ አምላክ ሲናገር። አሃ ሰው አይደለሁም ከሚለው ከአንዱ አምላክ ነው እየሰማ ስትናገር የነበረው። ያስ በቃ የምፈልገው ይሄንን ነው። ያዙልኝ ሳይቀላቀል ይሄንን ያዙልኝ ሳይቀላቀል ብለሽ ቶሎ ብለሽ ይሄንን ነገር መጨበጥ ነው ያለብሽ። ስለዚህ ከሱ ከአንድ አምላክ ነበር ሲሰማ የነበረው ማለት ነው። ከአንድ አምላክ እየሰማ ሲያስተላልፍ የነበረ አንድ ሰው አለ። መሲሁ እሱ ነው ራሱ ማለት ነው። ራሱን ግን አውትሳይድ ነው። ማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ እንደዛ ነው የሚለው ኤሎሄ ኤሎሄ ለማ ሰበቅታኒ ማይ ጋድ ማይ ማለት የእኔ ማለት ነው። አማርኛው ላይ እንትን ነው አምላክ የሚለው ሳድስ የነበረው ወደ ካለ ስናደርገው ምንድነው? አምላኬ ኬ በሚለው ውስጥ የእኔ የሚል ነገር አለ። አምላኬ የኔ አምላክ ማይ ጋድ why have you forsaken me? አንተ እኔን ስለምን ተውከኝ? አንተ you me አየሽ፣ አንተ እኔን ስለምን ተውከኝ? ማንን ነው አንተ እያለ በሁለተኛ መደብ የሚያናገረው? ድራማ ነው እንዴ? ቁማር ነው እንዴ? ተውኔት ነው እንዴ? ቲያትር ነው እንዴ? እያሳየ ያለ አይደለም።
አንድ አምላክን እያወራ ነው ያለው። ሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ እኔ በአንድ ወቅት ወደ ኢየሱስ እጸልይ ነበረ፣ ግን ሳየው ኢየሱስ ራሱ ይጸልያል። ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ አደረ አለ። ወደ ማን ሲጸልይ ያደረው? ወደ እግዚአብሔር። እግዚአብሔር ማን ነው? ዘዳግም 6:4 ላይ እስራኤል ስማ ጌታ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። ስለዚህ አንድ እግዚአብሔር ነው። ከአንድ እግዚአብሔር ነበረ ሲጸልይ የነበረው። ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ነበር። ይሰግድ ነበር እኮ ሃኒ፣ ይጾም ነበረ፣ ይፈራው ነበረ። ዕብራውያን 5:7 ላይ እንደዛ ነው። እግዚአብሔርን ስለመፍራቱ ተሰማለት ይላል። እግዚአብሔር በመፍራት ደስታውን ያያል ይላል ኢሳይያስ 11:3 ላይ ስለሱ ሲናገር። ወደ አንድ አምላክ ስለዚህ አንድ አምላክ ነው ያለው። ስለዚህ ሳይቀላቀል ይህን ትምህርት ሳይቀላቀል ያዙልን ሃኒ ያጅልኝ ይህን ትምህርት ሳይቀላቀል። ከዛ በኋላ ነው ኮንፊውዝድ የምትሆኙ። ከዛ በኋላ ምን እንትን ነው በስጋው ነው በሰውነቱ ነው በቁርበቱ ነው በምናምን በአጥንቱ ነው ቢሉሽ አይገባሽም። ራሱ ከሰማያ ሰማያት ወርዶ ከድንግል ተወርዶ ራሱን አዋርዶ ስጋውን ቆርሶ ደሙን አፍሶ ነፍሱን ክሶ አጥንቱ ከስክሶ የለም ራሱ ስጋ ለብሶ ስጋ ጎርሶ የለም እንዲህ አይነት ትምህርት ግልጽ ነው። አዎ ግን የተለያየ ግላዊ ህልውና የላቸውም። በስም በአካልና በግብር ሶስት ቢሆኑም በመለኮት ግን አንድ ናቸው ነው። የለም ምድር እሱ ምድር ላይ ነው ያለው። የለም ምድርና ቀበሌ ላይ ነው እሱ ያለው። የለም እንደ ባይብል ላይ የለም። አንድ አምላክ የሚባለው አንድ ፐርሰን ነው። ከኔ በቀር ሌላ አምላክ የለም እያለ የሚናገር ነው። ቦታ ላይ ከኔ በቀር ማን ነው ከኔ በቀር እያለ የሚናገረው አንድ አምላክ የለም። እሱ ድር ቦታ ላይ ነው የምታገኘው። ድር ቀበሌ ምናምን ስትሄጂ ነው በማህበር የሚሰራው። አንቺ የምታመልኪው አምላክ ናቸው ተብሎ የሚመለክ አምላክ አይደለም፣ ነው ተብሎ የሚመለክ ነው። እኔ ብሎ የሚናገር ነው። እኔ ብሎ አይደል የሚናገረው ባይብል ላይ የምታመልኪው አምላክ ባይብል ላይ የምታየው አምላክ እኔ እያለ የሚናገር ነው እያልሽ ነው። ዘዳግም 6:4 ላይ እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። ናቸው አይደለም ነው ተብሎ የሚመለክ አምላክ ነው ያለሽ። ናቸው ተብሎ የሚመለክ ካለሽ መድብር አማልክት ነው። የለም ራሱ ማለት ነው። እንደዛ የለም እና ድርሻ እንደዛ ነው። ይሄን ይመስላል እንግዲህ። አብዱ መርካቶ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደው ለሃኒ እንደው መጽሐፍ ያለችበት ቦታ በትልክልኝ በውስጥ አውርታችሁ ኧረ እሰጣታለሁ፣ ችግር የለውም። ምን መጽሐፍ አለ አንተ ጋር? የስላሴ ሐሳብ የለህም? አላት መሰለኝ እኮ አለ። የስላሴ ሐሳብ ያለሽ? የስላሴ ሐሳብ የተደበቀ እውነትና አንዱ ምንድነው ማለት አገደሉት ማሰቀሉት የለሽም? አለኝ። የት አገኘሽ? አገደሉት ማሰቀሉት ማለሽ? ማን ሰጠሽ? የተደበቀ እውነት ማዳንና መዳን አገደሉት ማሰቀሉት የስላሴ ሐሳብ አራቱ አሉ። ኦኬ የሆነ አንድ ወንድማችን የሰጣት። እሺ ኦኬ። ስለዚህ እንትኑ የኢየሱስ ማንነትና ምንነት የላችሁ ማለት አለ እንደ ገበያ ላይ አለ። ገበያ ላይ አብዱ የለም። ኦኬ። ድጋሚ ታተመላቸው መሰለኝ ይሄ ነገር። ብዙ ሰው እየጠየቀኝ ነው አለ። በጣም ብዙ ሰው ይጠይቃል። እኔም ብዙ ሰው እየጠየቀኝ ነው። አይ አልፎ አልፎ ይጠይቆኛል። የባህሪ አምላክም ይፈልጋል። ታተመላቸው ማለት ነው ድጋሚ። እሱ ወሳኝ ነው። የባህሪ አምላክ የሚለው በጣም የሚገርም መጽሐፍ። አይ እንግዲህ የተቻለን ያክል እያደረግን ያለ ነው እንትን ያለ ነው። ኦኬ። የማዳን ለመዳን በኢስላም የሚለው መጽሐፍ ስንት አለ? ብዙ አለ። የምትፈልጉ ሰዎች ውሰዱ። ከአብዱ መርካቶ አሳያቸው። ካለቀ በኋላ ላይ ይጠይቃሉ። አሁን እኮ ችግሩ ልክ እንደዚህ ነው። አሁን ችግሩ ግን ጥሩ ግንኙነት አለኝ ከክብረት ጋር ማለት ነው። ካላ ጋር ያልጨረሰው ነገር አለ። በቃ እኔ መፍረድ አልችልም። እኔ የተሰጠኝ ኃላፊነት ሪሳላው መልእክቱን ማድረስ ብቻ ነው። ሌላ በተረፈ ሌላ ነገር የለውም። ካላ ጋር
ነው መጨረስ ያለባቸው። ዱዓ ማድረግ ነው የኔ ፋንት። መጫንም ለምን አልሰለምሽም ቤቴ እንዳትመጪ አልፈልጋችሁም ምናምንም አልልም። ራስ ቤቴ መጥተው ቁጭ ብለው ተጫውተው ሻይ ቡና ብለው ይላሉ ማለት ነው። አላህ እንደዛ ነው ያደረገው። በመልካም ሱረት ሙንተሂና ምዕራፍ 60 ላይ እንደዛ ነው የሚናገረው። በመልካም ነገር እንድንዋዋል፣ መልካም ጎረቤት እንድንሆን፣ ቡና አጣጫችን እንደሆኑ የጎረቤት ሀቅ እንድንጠብቅ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ 40 ቤቶች አሉ የጎረቤት ሀቅ የሚባሉ 10 ከፊት ለፊት 10 ከኋላ በቀኝና በግራ 10 ሀቅ ማድረስ አለብን። በደስታቸውም በሀዘናቸው ያ እስልምና ሸሪዓው አይካልከለከለን። በመልካም ነገር ተባበሩ ተረዳዱ ነው የሚለው አለ። በኃጢአትና ወሰን በማለፍ አትረዳዱ ነው የሚለው። በተረፈ በሰርጋቸው በለቅሷቸው በሀዘናቸው አብረን እንሆናለን። ይሄ በዓል ሃይማኖታዊ ነክ ነገር የሆኑ ነገሮች ላይ አብረን አንሳተፍም። የተለያየ አይነት ሰዎች ነን። በተረፈ የጋራ እሴት አለን። ሰው መሆን የጋራ እሴት ነው። ኢትዮጵያዊነት የጋራ እሴት ነው። ብዙ የሚያገናኙ ነገሮች አሉ። ዝምድና አለ፣ ጉርበትና አለ። የጋብቻም ዝምድና ሊኖር ይችላል። ራሱ ሰው እኮ ደስ ይላል እኮ ራሱ ለሰው መድኃኒቱ ሰው ነው ይባላል። በሀገራችን ተከባብረን እንኖራለን። ማንም ማንንም እንትን አይልም። ሰዎችን ሊያስቆጣ ሊያሳምም ሰዎችን ሊያናድ የሚችሉ ነገሮች ደግሞ አለማድረግ ነው። የሰዎችን ሃይማኖት ማንቋሸሽ፣ የሰዎችን መሳደብ ምናምን ነገር አይፈቀድም በኢስላም። ይሄ ነው ትምህርታችን። ትምህርታችንን የተቀበለ ሰው ይሰልማል፣ ያልተቀበለ ሰው ደግሞ ተከባብሮ ይኖራል። ግዴታ አይደለም። ትክክል ሀሳባችንም ትክክል አይደለም ማለት ይችላል። የምናምንበት ነገር ትክክል አይደለም ማለት ይችላል። ለምን ቢያምንበት ትክክል ነው ብሎ ቢል ኖሮ ይከተለዋል። ግን ትክክል አይደለም ብሎ ቢል አንድ ሰው ለምን ትክክል አይደለም ማለት አንለውም። ለምን እምነቱ ነው። እስልምና ትክክል ነው ይላሉ ኦርቶዶክሶች አይሉም። ግን እስልምና ትክክል አይደለም አሉ ብለን ለምን አሉ አንላቸውም። የእምነታቸው አካል ነው ያ ነገር እና ከዛ አንጻር ነው የምናየው። ኢንሻአላህ አላህ ሁላችንም ያስተካክለን። እኛም ችግር ካለብን ችግራችንን አላህ ያንሳልን። ክፍተቶቻችንን እኛ እናውቀውም ራሱ ማለት ነው። ደካማ ጎን እንዳለን ጠንካራ ጎን እንዳለን ነው። ደካማ ጎን አለን። ደካማ ጎኖቻችን ራሳቸው አረም ናቸው። ጠንካራ ጎናችን እንዳናድግ ያደርገዋል። ስለዚህ አረም ምንድን ነው መደረግ ያለበት? ሌላው እንዲያድግ መታረም ነው ያለበት፣ እርማት መውሰድ ነው። ያ ደግሞ በመነጋገር ላይ ነው፣ ሹራ በመደራረግ ነሲያ በማድረግ ላይ ነው ሙስሊሞች የምናደርገው። ሌሎችም ደግሞ ሰዎች ካሉ ይሄ ነገር ቢስተካከል ካሉ እናስተካክላለን ኢንሻአላህ። አብሽሩ። ሐሰን ውሰድ ምን ችግር አለው ታዲያ? እሺ አመሰግናለሁ። ማንም ምንም አይነት መልእክት ቢልክልኝ እኔ ጥያቄ የፈጠረብኝ ነገር ካለ የመጠየቅ መብት ስላለኝ እንደራሴ ፐርሰናሊ ትክክለኛውን ጆርኒ ስለሆነ የምፈልገው ካነበብኩትም ከሰማሁትም ካየሁትም መጥቼ መጠየቅ እችላለሁ። ስለዚህ ማንንም ቢለኝ ችግር የለውም እና ልክ ናቸው። የሚበጀውን ከሚፋጀው የለየ አእምሮ ማንም መጥቶ ጫና ሊያደርግበት አይገባም። እኛም ሰዎች ሲሰልሙ ፍሪ ዊላቸውን ተጠቅመው እንዲያማረጡ ነው መንገዱ የምንከፍትላቸው። እዚህ ምንም ችግር የለውም ማለት ነው። ደግሞ የሰው አእምሮ ደግሞ ስሉጥ ነው እንደምትመለከችው። ድሮ የነበረበት ክላሲካል ሜንታሊቲ ይዞ መቀጠል አለበት የሚል የሚያስገድደው ማንም የለም። አንዳች ቁብና አንዳች ምክንያትም የለም። አብሽሪ። ኦኬ። ማንም ማኖርም ማለት አይችልም። ፈጣሪ ነው የሚያኖርህም ሁሉን ነገርህን የሚያስተካክልልህም እና ቀጥተኛው ኢንሻአላህ ነገር ነው በህይወት ደግሞ መከተል ያለብህ እና እኔ ደግሞ መጽሐፎቹን አሁን ወልታች ያለው ልጅ ነው የሰጠኝ፣ ሰፈሬ ድረስ አምጥቶ ነው የሰጠኝ እና አንብቢያቸው ትጠቀሚያለሽ እነዚህ መጽሐፎች። ፖሊዮ የሚባለው ነው ታች ላይ ያለው ክትባት ነው የሰጠሽ ማለት ነው። እሺ ሰፈሬ ድረስ አምጥቶ ነው የሰጠኝ እና መጀመሪያ የተደበቀ እንትን አንብቢው እኔ ሳነበው በቃ እና ከምንም በላይ ደግሞ ስለ ስላሴ ብዙ ጊዜ ስትናገር እሰማሃለሁ። ሰው ሳነበውም መጽሐፍ ቅዱስ ላይም ስናየው ግልጽ ነው። ይሄ የሆነ ፈጥረህ የምታወራው ነገር አይደለም። አንተም ሌሎቹም እዚህ ቤት ያሉትም ማለት ነው። ስለዚህ ገልጠህ እስካነበብክ ድረስ ግልጽ የሆነልህን ደግሞ አይነህን እንትን አትለውም፣ አትክደውም እውነታውን እና ከዛ አንጻር ነው ገብቼ መጠየቅ ማወቅ የሚፈለግኩት። ኢንሻአላህ ወደፊት ሰልመሽ ዱዓ ታደርግልኛለሽ ለኔ አላህ እኽላስ እንዲወፍቀኝ። እኽላስ የሚባል ነገር ታውቂያለሽ? አላውቅም። እኽላስ ማለት ለአላህ ተብሎ የሚሰራ ስራ ማለት ነው። ሰዎች አምልኮታቸውን ማድረግ ያለባቸው ለአላህ ተብሎ ማለት ነው። ለዩልኝና ለይስሙልኝ ያልሆነ ለአላህ ተብሎ የሚደረግ መተናነስ ምን ይባላል?
እኽላስ ይባላል። ከወቀሳም ከሙገሳም ነፃ የሆነ እውነትን ለማንገስ ሐሰትን ለማርከስ የሚደረገው ነገር እንትን ይላል ማለት ነው። ኢባዳ አላህ ዘንድ ተቀባይነት ወይም ደግሞ አምልኮ አላህ ዘንድ ተቀባይነት እንዲያገኝ 3 ሸርጦች አሉ፣ 3 መስፈርቶች አሉ። ከአንደኛው ምንድነው እኽላስ ይባላል ማለት ነው። እና ወደፊት ስትመጪ ልክ እንደሰለምሽ አደራ ብልሽ በማንም ሰው ሻሃዳ ስትይጂ የያሽ ቀን ለእኔ ደዋ ታደርግልኛለች። አላህ እኽላሱን ወፈቀው ለአንተ ብሎ የሚሰራ ሰው አላህ አድርገው ብለሽ ደዋ ታደርግልኛለች። አደራ። እሺ ችግር የለውም። በጠይቅ ጥያቄ ደግሞ ኢየሱስ ማለት በእናንተ ኢሳ የመጣበት መልእክት ምንድነው? በእኛ ያው አምላክ ስለሆነ የሰው ልጆችን ለማዳን ስለተሰቀለ፣ ለእናንተ ደግሞ የመጣበት ምንድነው? በእኛ የመጣው የአንድ አምላክን ተውሂድን ለማስተማር ነው። የአንድ አምላክን ትምህርት ለማስተማር ነው ዋና መሰረታዊ ትምህርቱ። በተረፈ ማህበራዊ ትምህርቱ ይለያያል። ይቅር ባይነትን፣ ሰዎች እርስ በርሳቸው እንዲፋቀሩ ምናምን መናገሩ እሱ ማህበራዊ ትምህርቶቹ ናቸው። ፋንዳሜንታል ቲቺንጉ ግን የእሱ የአንድ አምላክ ትምህርት ነው። ጌታዬ ጌታችሁ አንድ ነው እሱን አምልኩ የሚል ነው ተልእኮ የነበረው በኒ እስራኤሎች ለእስራኤል ልጆች የመጣው ማለት ነው። በባይብልም ስትመለከች ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እንደዛ ታላቁና ፊተኛው ትእዛዝ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነውና አለ። ከዛ ደግሞ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ የምለውና የምናገረውን ትእዛዝ ሰጠኛል። ትእዛዚቱም የዘላለም ሕይወት ናት። ወይኔ እንዴት ደስ እንደሚል! ትእዛዙ ምንድነው? ታላቁና ፊተኛው ትእዛዝ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው። ተውሂድ የአንድ አምላክ አስተምሮት እንዴት ደስ ይላል። ከዛ በኋላ ደግሞ ምን አደረገ የራሱ ማለት ነው። ማቴዎስ ወንጌል ምዕራፍ 19 ላይ የዘላለም ሕይወት ወርስ ዘንድ ምን ማድረግ ይገባኛል ሲለው ለዘላለም መውረስ ፈልግ መንገዱ አንድ ነው፣ መልካም የሆነው አንድ ነው አለ። አንድ አምላክ ነው ያለው አለ። የዘላለም ሕይወት ታገኝ ዘንድ ትእዛዙን ጠብቃለህ። ትእዛዙ ምንድነው አለ? ታላቁና ፊተኛው ትእዛዝ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው የሚለው ነው አለ። ከዛ በኋላ ሁለተኛው ደግሞ አለ ባልንጀራ እንደራስ ውደድ ነው አለ። ከዛ በኋላ ግን እሱ ግን አዲስ ትእዛዝ አደረገው። ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጠኋችኋለሁ አለ ኢየሱስ። እኔ እንደወደድኳችሁ አለ። ኢየሱስ እንዴት ነው የወደደው? ሰዎችን ከራሱ በላይ ነበር የሚወደው። ለቀበሮች ጉድጓድ ለሰማይ ወፎች ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለም አለ። ኢየሱስ በጣም ራስ ወዳድ አልነበረ እና እኔ እንደወደድኳችሁ አለ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጠኋችኋለሁ። ከራሳችሁ በላይ ሰዎችን እርስ በርሳችሁ እንድትዋደዱ አለ። ክርስቲያኖች በአሁኑ ሰዓት እርስ በርስ እንኳን ሊዋደዱ ይቅር ነው እኛን ታዩ እንዴት እንደሚጠሉ ጠላቶቻችሁን ውደዱ ይላል ኢየሱስ። ግን እነሱ ግን እርስ በርሳቸው እንኳን አይስማሙም። ኦርቶዶክስ ለኦርቶዶክስ መቼ ይስማማል? ኦርቶዶክስ ቅባት፣ ኦርቶዶክስ ጸጋ፣ ኦርቶዶክስ ካራ፣ ኦርቶዶክስ ተዋህዶ እየተባለ ይለያያል። የግሪክ ኦርቶዶክስ የሚያፊዚስ ዲያፊዚስ ተዋህዶ ምንታዊ የሚባል ነገር ይለያያል። እርስ በርሳቸው ሲገዳደሉ ነው የሚኖሩት። ታሪክ ይቁጠረው። ታሪክ በወርቃማ ብሩ አስፍሮታል። እርስ በርሳቸው ቲክቶክ ላይ እንኳን ራሱ እንዴት ነው የሚጠላሉ ብትመለከቻቸው። አንደኛው እንዴት እንደሚነግረው ከፕሮቴስታንትና ኦርቶዶክስ፣ ፕሮቴስታንት ከፕሮቴስታንት ጋር እንዴት እንትን እንደሚል ከኢየሱስ ትምህርት ርቀዋል ማለት ነው። እና ምን ለማለት ፈልጌ ነው? የእኛ ትምህርቱ የአንድ አምላክ አስተምሮት ነው ያስተማረው። እንትን ላይ በሱረቱል ነህል ምዕራፍ 16 ቁጥር 36 ላይ እንደዛ በየህዝቡ ሁሉ ውስጥ አላህን አምልኩ ጣዖታትን ራቁ ብለን መልእክተኛ ልከናል አለ። ስለዚህ ኢሳ ኢብኑ መርየም አለይሂ ሰላም የአላህ መልእክተኛ ነው። ይዞት የመጣው መልእክት ጭብጡ የአንድ አምላክ አስተምሮት ነበረ ብለን ነው የምናምነው። ይሄን ይመስላል። ግልጽ ነው። ግልጽ ነው። ኡስታዝ ፖሊዮ ሚሊዮን ብታናግረው ኡስታዝ ከታች ቆይተዋል። ፖሊዮ ክትባት ነው። ፖሊዮ ማለት እኮ ክትባት ነው። ፖሊዮ የሚባል ክትባት አታውቅም? ኧረ በደምብ ነው የልጅነት ልምሻ። አዎ፣ እና ለፖሊዮ ክትባት እሱ ነው የሚከትበው። የኔ መጽሐፍ ምናምን እየሰጠ ለእሷ የሰጣት እኮ እሱ ነው ክትባት የሰጣት መጽሐፉን። ፖሊዮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። እንዴት ነው? ያ ፈገግታ ሱና ነው። በሌላ ነገር እንዳትወስደው አደራህን። ኧረ ችግር የለውም። አልሐምዱሊላህ። አሁን ሰደበው ብለው እንትን ቪዲዮ እንዳይሰሩብኝ
ክርስቲያኖች በቃ ትንሽ ነበር ይፈልጋቸው። ይኸው ሰደበው ይለዋል። እና ማለት ከብዙ ሰዎች ጋር እንትን በቴሌግራም በዚሁ ጉዳይ ነበር ያወራሁት እና ማለት ሰፈር ውስጥ በቴሌግራም እንትን መጽሐፍ እንደተበረዘ ምናምን ብቻ ከብዙ ሰዎች ጋር አውርቼ ነበረ በቴሌግራም ላይ ማለት ነው። እና ከዛ በኋላ ያው ብዙ ሰዎች እንትን ልክ እንደ እኔ ነበር የሆኑት እና ማለት ብዙ ነገሮችን ሳሳያቸው እና ብቻ ብዙዎቹ እንትን አንዳንዶቹ ባለፈው እንደነገርኩ ከእምነቱ እየወጡ ነበሩና ትንሽ ማዳንና ማዳን የሚለው መጽሐፍ ባለፈው ካገኘው በኋላ ትንሽ የተመለሱ የሰለሙ ሰዎች አሉ ከዛ በኋላ ማለት ነው። እና ግን መጽሐፉ አንሶኛልና ትንሽ ብታግዙኝ ብዬ ነው። ትንሽ ስራ ስለተበላሸብኝ አሁን መግዛት ስለማልችል ነው ለጊዜ። ችግር በቃ ማለት ምንም ነገር አላይም። አይምሮዬ በጣም ሰፊ ነው። አስተሳሰቤ በጣም እንትን ነው። ትረካ ምናምን ነገሮችን እንትኖችን ቁርአን የሚነበቡ ነገሮችን ምናምን ነገር በቃ ላይ በጣም በቃ ሚሞራይዝድ የማድረግ እንትን ካፓሲቲው በጣም 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 ደስ ይል ነበረ። ማለት እንትኑ ላይፉን ስለማታውቁት ነው ራሱ ማለት ነው። እንደዚህ አይናችሁን ጨፍናችሁ ለረጅም ጊዜ ኖራችሁበት ካላወቃችሁ ማለት ነውና እውነትም ስማችሁ የሚገርም ነው። አይነ ስውር ነው ስማቸው። አይነ ስውር ማለት የውስጥ አይን የተሰወረ አይን አላቸው። ሌላ አይን አላቸው ከአይናቸው ውጭ ሌላ አይን አላቸው። እና ለእነዚህ ሰዎች ሪስፔክት ያስፈልገናል የምን ለመናገር ማለት ነው። ይሄ ጉዳይ እናንተ ብቻ አይደለም ጉዳዩ። ሰፋ ያለ ነገርን ቢያስፈልግ ወደፊት ኢንሻላህ ከጎናችሁ ነን። በምን መልኩ አድራሻችሁን እንደምናገኝ አላውቅም። እስቲ ዚነትን አናግራታለሁ። እሷ ናት ከእናንተ ጋር ኮንታክት ያላቸው። ከእንደገና የሆነ ሰዓት ላይ የዛሬ ስንት ዓመት እንደሆነ አላውቅም ፈንድሬዚንግ ተብሎ ዙም ሚቲንግ ላይ ተደርጎ መጥቼ ነበረ ማለት ነው። እሱን ነው ማስታውሰው። ከዛ በኋላ ጥሩ ሁኔታ ውስጥ እንዳሉ በጣም ጎበዞች እንደሆነ ቪዲዮ ላደረሰኛል። እናንተ ደስ ትላላችሁ በጣም ነው እንትን የምትሉት እና ኢንሻላህ በርቺ ዙዙ፣ አላህ ያበርታሽ፣ ዲንሽ ላይ አላህ ያጠንክርሽ፣ በዚህ ስራ ብዙ ምሰሪ አላህ ያደርግሽ ማለት ነው። ሌላ መናገር የምትፈልጊው ነገር ካለ መጨመር ትችላለሽ። እሺ ያው መጎብኘት የመጀመሪያው ፍላጎታችን መጥተው እንዲያዩ ነው። ምክንያቱም አካል ጉዳተኛ ሲኮን መጀመሪያ የሚያስፈልገው ፍቅር ነው። ያ ሰው አለሁልህ ሲባል ነው እና ከብርም ከምንም በላይ መጀመሪያ ሄዶ ሲጎበኝ ነው እና ሁለተኛ ደግሞ ማስተላለፍ ፈልገው ትምህርቱን የትም ሊገኝ ይችላል፣ ግን ትምህርቱን ለማግኘት ዲናችንን እያጣን ስለሆነ ነው ይሄን ማህበር እንድታሳድጉት የምንፈልገው እንጂ የዱንያ ጉዳይ ቢሆን የዱንያ ጉዳይ ችግር የለም፣ የትም ቦታ እናገኘዋለን። ግን እዚህ አይነ ስውር ተኩኖ ኖሮ አኼራ ደግሞ አይን ማጣት ጀሃነም መግባት ትክክል አይደለምና ያንን ብታስቡ ደስ ይለኛል። ሌላው አብደላ ኢብኑ ኡሚ መክቱም ብላችሁ ዩቲዩብ ፔጃቸውን ፎሎ ሰብስክራይብ ብታደርጉ እንዲሁም ቲክቶክ ፔጅ አለ። ላይክ ሼር ኮፒ ሊንክ አድርጋችሁ እሱ እንዲታወቅና በዛ ማስተዋወቅ እንዲቻል ብታደርጉ አብደላ ኢብኑ ኡሚ መክቱም ነው የሚለው የቲክቶክም የዩቲዩብ ፔጃቸው ፎሎ ብታደርጉና አርብ ደግሞ ከምሽቱ በኢትዮጵያ ከምሽቱ 2 ሰዓት ተኩል ጀምሮ ላይቭ ይገባሉ። እዛ ላይ ሄዳችሁ ብታበረታቱ ደስ ይለኛል። አድሬሳቸው ደግሞ ቡራዮ ቄራ ፖሊስ ጣቢያ አካባቢ ነው የሚገኘው ትምህርት ቤቱ። ዋናው ቢሮ ደግሞ ከፈለጋችሁ 6 ኪሎ ሊደርሺፕ ህንፃ 5ኛ ፎቅ ላይ ይገኛል ማለት ነው። ስልክ ቁጥራቸው ደግሞ 0903 99 9988 ብትሉ የዋና ስራ አስኪያጁ ስልክ ስለሆነ በዛ ማግኘት ትችላላችሁ። ኡስታዝ በጣም ነው የማመሰግነው። አላህ ነው ይበልኝ። ምንም አይደለም። በርቱ፣ አላህ ያበርታችሁ። ጊፍት ያላችሁ ሰዎች ጊፍት ስጧት፣ ጊፍት ማለት ነው። እና ኢንሻአላህ እንትኑ አካውንቱ ካለ አካውንቱን ሁላችንም ፎሎ እናደርግና ለአካውንቱ እንትን ምንድነው ጊፍት እንሰጣለን ኢንሻአላህ። ለአካውንቱ ጊፍት ከሰጠን በኋላ ጊፍት እንዴት እንደሚወጣ እዛ የተሰጠው ጊፍት ራሱ መውጣት ይችላል። የተወሰነ ነገር ይሸፍንላቸዋል። ቢያንስ እንኳን በወር እንደዚህ በኢትዮጵያ 30 ሺህ 40 ሺህ ካለ የሆነ አንዳንድ ነገር የምትፈልጉት ጥቃቅን ነገሮችን ይሸፍናል። ኢንሻአላህ እንደዛ ይደረጋል ማለት ነውና ጊፍት ለመስጠት እንትላል። አካውንቱን ንገሪንና በአካውንቱ አንድ ሰው እኛ ቤት ይግባና አንድ ሰው እሱ ያይገባው ሰው አንዴ እናስተዋውቅለትና ከዛ በኋላ በእናንተ ፕሮግራም ስታደርጉ እናንተ ቤት እንመጣና ጊፍት እንሰጣለን ማለት ነው። የጊፍት መስጠት ስንሰጥ ከጊፍቱ የሚገኘው ብር ቢያንስ በየወሩ አጠራቅማችሁ ማውጣት እንድትችሉ የፔፓል ምናምን የሚባል ሲስተም አለው፣ ራሱ ሲስተም አለው። ከሱ ጋር ኮኔክት ታደርጉና በዛ ገንዘቡ ይወጣና በዛ ገንዘብ እንዳልኳችሁ አንዳንድ ነገሮችን ጥቃቅን ነገሮች ለእናንተ ብዙ ሊሸፍንላችሁ ይችላል። እዛ ሀገር ቤት ላላችሁ ሰዎች ማለት ነው። እዚህ አውሮፓ አሜሪካ ምናምን የሚኖረው ሰው ምንም ቲክቶክ ላይ የሚገኘው ነገር ብዙም እንትን ላይለው ይችላል። ግን ኢትዮጵያ ግን ብዙ ነገር የሆነ
ክፍተትን ሊሸፍንላችሁ ይችላል እና አብሽር። የሚቀጥለው ጊዜ ስትመጡ ምንድን ነው የምታደርጉት? ንገሪንና አካውንቱ ራሱ የዛ አካውንታችሁን እኔ ቤት ይመጣና ይተዋወቅና ሁላችንም ፎሎ እናደርግና ደግሞ አንድ ቀን ደግሞ የሆነ ነገር ፕሮግራም ሲኖራችሁ እኛ የምንመጣና ከዛ የጊፍት ፕሮግራም እናደርግና ጊፍት እንዲሰጣችሁ እናደርጋለን ማለት ነው እና ይጠቅማችኋል ምናልባት እናንተ ማለት ነው። እንግዲህ ይህን በማድረግ ነው አንደኛ የምናደርገው። ሁለተኛ እንዳልኩሽ ሌላ ነገሮችንም እንደዛው የመገንባቱንም እንትን የማለቱንም አስቡበትና ኢንሻአላህ እዚህነትንም ማውራት አለው። በርቱ፣ አላህ ያበርታችሁ። አብደላህ ኢብኑ ኡሚ መክቱም የአይነ ስውራን የቁርአን ማህበር ነው። በቃ እንደዛ ብላችሁ ሰርች ካረጋችሁት ታገኙታላችሁ ማለት ነው። አርባብ ያው አካውንቱ ካለሽ አካውንቱን ለአብዱ ላኪለትና ቴሌግራም ላይ የምናስተዋውቀው። እሺ እንዴት ነው ምልክለት? የኔ ፔጅ ላይ ባዮ ላይ እና በቴሌግራም ላኪልኝ። ባዮ ላይ ስልክ ያለኝ ከዛ ሼር አደርገዋለሁ። ይሁንም የቲክቶክ ፔጁን ኦኬ ማለት ያው ብታረጊልን እሱን አሁን ቴሌግራም ላይ እናስተዋውቀዋለን ማለት ነው። እኛም ፎሎ እናደርጋለን እሱን አካውንቱን። ቴሌግራም አላችሁ? አላት። ቴሌግራም ፔጅም አላችሁ። በቃ ቴሌግራሙንም እናስተዋውቀዋለን። ሰው ጆይን ያደርጋል። ፕሮግራም ሲኖር ደግሞ የሆነ ማስታወቂያ ተሰሩና እንደዚህ ፕሮግራም አለን ኑ ትላላችሁ። ያኔ ሰው ይመጣል ማለት ነው። አቴንድ ያደርጋል ማለት ነው። ኢንሻአላህ በርቱ። በራሳችሁ በእግራችሁ መቆም መቻል አለባችሁ ማለት ነው። ቆማችሁ ራሳችሁን ችላችሁ በደንብ የራሳችሁ አንድ የገቢ ምንጭ ደግሞ ኖሯችሁ የሆነ ሁልጊዜ ከሰውም ሳትቀበሉ የሆነ ህንፃ ነገር ምናምን ነገር ተገንብቶ በዛ ህንፃ ኢንሻአላህ የገቢ ምንጭ ኖሮት ሰውን ሳታስቸግሩ ራሳችሁን እየቻላችሁ ወደፊት እንትን የምትሉበትን ትውልዱ የምታስቀጥሉበትና የምትቀጥሉበትን ትውልዱ የምትሻገሩበትና የምታሻገሩበትን ነገር ማሰብ አለባችሁ ማለት ነው። ኢንሻአላህ አላህ ይጨምርላችሁ፣ አላህ ይጠብቃችሁ። ጀዛከላህ ኸይር። ዓለም እዚህ ጋር እንለያይ። መርሃባ ኡስታዝ ወይ ለፖሊዮ አንዲት እህታችን ሰሚራ የምትባል እህታችን 30 መጽሐፍ ገዝታለታለች እና አባቴ ወደ አኼራ ሄዷል ዱዓ አድርጉለት ብላለች። ማሻአላህ ማሻአላህ። ምክንያት ምንድን ነው ንገረኝ እስቲ ባጭሩ። ለማንኛውም ፎሎ አድርገኝ ይሻላል። አረ አሁን እኮ አይደለም ፎሎ ያደረኩ በጣም ከዛሬ ወደ 3 ወር ምናምን በፊት ነው አንተን ፎሎ ያደረኩ እና ትምህርትንም ራሱ በጣም ሴቭ አድርጌ በጣም አዳምጣቸዋለሁ እና ብዙ የሚያስተምሩ መልእክቶች እንዳሉ ተገንዝቤያለሁ። በሁለተኛ ነገር ላይ ችግር የለውም ምንም ቢሆን የእሱ ነው ውሳኔ። ካላ ጋር የሚተሳሰበው ራሱ ነው ሰውየው። ይታያል ወሂድ አቃቢ እስላም የሚለው ከስር ጣሂራ ጽፋለች። ተሳስተሻል። ጣሂራም ተሳስታችኋል። ልክ አይደለም የጻፋችሁት። ተሳስታችኋል። ሁላችሁም ተሳስታችኋል። ኦልቤን የጻፈው ተሳስታችኋል። ኦልቤን የጻፈውም ትክክል አይደለም። ዘከሪም የሚል የጻፈው ነው ትክክል። ኦልቤን አሁን የጻፈው ኦልቤን የጻፈው አሲያም ጽፈዋለች። አስተካክለውታል። አሁን አስተካክለውታል። ጋዛ ሜሴንጀር ላይ ገብቼ ወሂድ አቃቢ እስላም የሚለውን ስጽፈው ይመጣልኛል። ፌስቡክ ላይ ስጽፈው ይመጣልሃል። ከዛ በኋላ ንገረኝ፣ ራሱ አለም ነኝ ከቲክቶክ ብለህ ንገረኝ፣ እናወራለን። ኢንሻላህ አግዛለሁ ብዙ ነገር ላይ መነጋገር እንችላለን። ሌላ ጊዜ ግን ከፈለክም ፕራይቬት ላይ በደንብ መነጋገር እንችላለን። አብሽር። አመሰግናለሁኝ ኡስታዝ ጂ ቢከይረን አላህ ይስጥልኝ። ጀዛው ካላ እሺ፣ ደህና አደርልኝ። እሺ፣ መልካም ጊዜ። ደህና አደረሽ።
ሰዓት ከደረሰባችሁ እኔ ሜሴንጀር ላይ ፌስቡክ ላይ ማውራት እችላለሁ። ላይ ከፈለሽ ትችያለሽ። ራሱ እኔ ችግር የለውም። እኔ ነገርኩሽ። እኔ ከፈለግሽ ከፈለግሽም በዚህ መሆን ይቻላል፣ በዛኛውም እንደ ፍላጎትሽ ነው ለማለት የፈለግኩት እንጂ እኔ ደስ ነው የሚለኝ። ነገርኩሽ። እኔ በትርፍ ሰዓት ካለችኝ ለእናንተ ነው የምፈልገው ማለት ስንት ሰው አልባሌ ያው እኛ ሙስሊሞች ነን የሚያይ ሊኖር ይችላል። እኔ ፊልማ ላይ ለምሳሌ ዘፈን አላዳምጥም ማለት እንትን አይደለም። እኔ እንደ መዝናኛ አድርጌ እንደ ትርፍ ሰዓት የማየው ዳዋዬን ነው። እዚህ መምጣቴ ነው፣ እናንተ ጋር መምጣቴ ነው። እንደ ማለትም በቃ አንደኛ አጀር የምናገኝበትም ነገር ነው። ሰው የሚያስደስተው ነገር የተለያየ ነገር አለ አይደል? ሰው ሌላ ነገር የተለያየ ነገር ያስደስተዋል። እኔ የሚያስደስተኝ ደግሞ ሰዎች እንዳዋ ማድረግ ነው። ሰዎች ወደ አላህ መጣራት ያስደስተኛል። እና ያ ስለሆነ በጣም ደስ ብሎኝ ነው ጊዜ መሰጣችሁ። አብሽሪ ነይ። ለማንኛውም ጣጣ ሳላበዛ ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ካልደከማ ሙአጀር መግባት ትፈልጉ ካላችሁ ግቡ ወደ ላይ። እሺ ሙአጅ ማንም እንጃጫለ ሐምዛ። እሺ ጠይቂኝ። አዳም ማለት ሳነብ ነብይ ነው ይላልና ነብይ ለማን ነው ነብይ መሆን የሚችለው? ማለት አንድ ሰው ከፈጣሪ ነብይ ማለት ነው። ነብይ ማለት ነው ከፈጣሪ ተላከ ተናጋሪ። እሱን ነው የምልሽ። አሁን ነብይ ማለት ነበ ከሚል ቃል ነው የመጣው። ነብይ ማለት ነበ ነው የሚመጣለት። ነብይ ነባ ከሚል ነው ራሱ። አውሪ ማለት ነው። ወሬ ይመጣለታል። ነበ ሲመጣለት ነብይ ይሆናል። በግዕዝ ደግሞ ነባ ይባላል። በነገራችን ላይ ነብይ የሚለው የአረብኛ ቃል ነው። በወድሽ ተኝበት የአረብኛ ቃል ነው። ገባሽ? የአረብኛ ቃል ነው ነብይ የሚለው ቃል ግን በግዕዝ ነባይ ይባላል። ነባይ ነው የሚመጣለት፣ ነቢይ ነው የሚመጣለት። ነቢይ ሲመጣለት ነብይ ይሆናል። ፈጣሪ ሲያናግረው ነብይ ይሆናል ማለት ነው ነብይ። ከዛ በኋላ ደግሞ አጠገቡ ላሉ ሰዎች አሁን ቤተሰብ የለውም አደም። መጀመሪያ ቤተሰቦች እኮ አሉት፣ ባለቤት አለችው፣ ልጆች አሉት። የነሱ እንዴት መተዳደር እንዳለባቸው፣ እንዴት መጾም እንዳለባቸው፣ እንዴት መጸለይ እንዳለባቸው ለቤተሰቦቹ ሲናገር ነብይ ይባላል ማለት ነው። ገባሽ? ከዛ ነው መልእክተኛ የሚባለው ነገር ደግሞ ለካዲያን ሲላክ ማለት ነው። ላመኑትም ለካዱትም ሰዎች ሲላክ ማለት። አደም በነበረበት ሰዓት ላይ ካዲያኖች አልነበሩም። ኑህ አለይሂ ሰላም የሚባለው ወይም ኖህ በእናንተ የሚባለው ሲኖር በሱ ዘመን ነው ካዲያኖች የተነሱት። ያኔ መልእክተኛ ለመጀመሪያ ጊዜ የተላከው ኖህ ነው፣ ኑህ አለይሂ ሰላም ነው። ኑህ ወይም ደግሞ ኖህ የሚባለው የመጀመሪያው መልእክተኛ ነው። አደም ደግሞ የመጀመሪያው ነብይ ነው። አደም መልእክተኛ አይደለም፣ ነብይ ነው። ነብይ ስለመሆኑ ደግሞ በኦርቶዶክስ መጽሐፍ ቅዱስም በሰማንያዱ ላይም በቀለሜንጦስ መጽሐፍ ላይም ተጽፏል። ቸርች ፋዘርስ በአጠቃላይ በወጥነት አዳም ነብይ ነበር ብለው አስቀምጠዋል። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ደግሞ የመጀመሪያው ነብይ ማን ነው ተብሎ ሲጠየቁ አደም ነው ብለዋል ራሱ። ስለዚህ ከዚህ አንጻር አደም ነብይ ነው፣ በክርስትናውም በእስልምናው። ይሄን ይመስላል በቀላሉ። ለቤተሰቦቹ ለፋሚሊዎቹ ነው ነብይ ሆኖ ማለት ነው። ለፋሚሊዎቹም ለራሱም ራሱ እኮ ሊሆን ይችላል። ለራሱም ራሱ የጾም ምናምን ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም እንደዛ ነው። ራሱ መጀመሪያ ሲመጣላቸው አላ አንተ ልብሰ ደራቢ ሆይ ምናምን እያለ ነው። ራስን እንትን በል እንትን ጣዖታትን ራቅ፣ እንደዚህ የራስ ነው። ከዛ በኋላ ተነስና አስጠንቅቅ የሚል ደግሞ በኋላ ላይ መጣ። ሄድና አስጠንቅቅ ብሎ ሄደው ሲያስጠነቅቁ መልእክተኛ የሚለው ነገር ይመጣል ማለት ነው። መልእክት ሪሳላ ማለት ነው። መልእክት ሲመጣላቸው ለሌላ ሰው እንዲያስተላልፉ መልእክት ሲመጣ መልእክተኛ ይባላል። ከዛ በፊት ግን መጀመሪያ ግን ወሂ ነው የሚመጣለት፣ ዲቫይን ሬቪሌሽን ነው። ግልጠተ መለኮት መጥቶ አላህ ማናገር ሲጀምር ትጋር። አላህ ደግሞ የሚያናግረው በሶስት አይነት መንገድ ነው። አንድ ነቢይ ሱረቱል ሹራ ምዕራፍ 42 ቁጥር 51 ላይ አንደኛ በራእይ ነው፣ ወይ ደግሞ ከግርዶሽ በስተኋላ ነው፣ ወይ ደግሞ መልእክተኛ መልአክ ይልክለትና ነው።
በሶስት አይነት ነው። ከሶስቱ አንዱ ነው የሚያናገራቸው። በራእይ ሲያናገረው የነበረው ማን ነው? ኢብራሂም አለይሂ ሰላም። ኢብራሂምን አብርሃምን በራእይ ነበር አላህ ሲያናገረው የነበረው። ያለ ራእይ ያለ መልአክ ደግሞ ሲያናገረው የነበረው ከግርዶሽ በስተኋላ ድምፁን እየሰማ ሙሳ አለይሂ ሰላም፣ ሙሴ በእናንተ ማለት ነው። ከዛ ደግሞ መልእክተኛ መልአክ ልኮ በመልአክ አማካኝነት ደግሞ ሲያናገር የነበረው አላህ ማንን ነው? ረሱል ሰለላሁ ዐለይሂ ወሰለም። ቁርአን 114 ሱራዎቹ የሚወርዱት በዚህ መልኩ ነው። ግን አላህ ጅብሪልን ከመላኩ በፊት ለ6 ወር ያክል በራእይ ነበር በህልም ነበር ሲያናግራቸው የነበረው ረሱል ሰለላሁ ዐለይሂ ወሰለም። ከዛ ጅብሪልን ልኮ ደግሞ 114 ሱራዎች ማለት ነው። 114 ሱራዎች ላይ መሀል ላይ ደግሞ አላህ ለሌሊቱል ኢስራ ወል ሚራጅ ላይ 7ኛ ሰማይ ላይ ሄደው ሲድረቱል ሙንተሃ ጋር ሲደርሱ ጅብሪልን በተፈጥሮ ክንፉ ሳዩት ወደቁ። ሲነሱ ግን አምላካችን አላህ ድምፁን ሰምተው 5 ወቅት ሰላት ተቀብለው ተመለሱ ማለት ነው። ይሄ ነው ያለው ነገር ማለት ነውና ነብይ ምንድነው መልእክተኛ ምንድነው የሚለውን ደግሞ ዝም ብሎ ለራብ ማስታገሻ ያክል በግርድፉና በሌጣው የነገርኩሽ። ሌላ ቀን ደግሞ ደርዝና ፈርጅ ባለው መልኩ ነግርሻለሁ ማለት ነው ኢንሻአላህ። እና መላእክቶች ሰገዱለት ማለት ነው። አክብሮትና የአክብሮት ስግደትና የአምልኮ ስግደት የሚባል ነገር አለ። ጥንት በነበረው ጊዜ ቁርአን ሲወርድ ነው የተከለከለው። ጥንት ሰዎችን ሲያገኙ በግንባራቸው ተደፍተው ሰላምታ እጅ ይነሳሉ ሰዎች። ልክ ሱረቱ ዩሱፍ ምዕራፍ 12 ቁጥር 4 ላይ ወንድሞቹና እናትና አባቱ መጥተው ልክ ቁጥር 100 ላይ እንደሰገዱለት ማለት ነው። የአክብሮት ስግደት የሚባል አለ፣ የአምልኮ ስግደት አለ። ልዩነቱ ምንድነው ከተባልሽ የአምልኮ ስግደት የትም ቦታ ሆነሽ የምትሰግጂው ነው። የትም ቦታ አሁን ለሰው አይፈቀድም። እንደዛ በጥንት ሲያገኙት አንቺን ሲያገኙሽ እጅ ይነስሻል። ሰላም ሲሉሽ ለሰላምታ የሰላምታ ስግደት አለ የሚሰገድ ጥንት። ነገር ግን አንቺ በሌለሽበት ከተሰገደ ግን ያ ምንድነው ለአላህ የሚሰገደው ነው። አላህ ሁሉንም ቦታ ማየት መስማት ማወቅ ስለሚችል የትም ቦታ ሆኖ ሰዎች ለአላህ ይሰግዳሉ። እሱ ምን ይባላል? የአምልኮ ስግደት ይባላል። የአክብሮቱ ስግደት ሄዶ የአምልኮ ስግደት ሆነ። በኋላ ላይ መላእክቶች ሲመጡ ይሰግዱላቸው ነበር ሰዎች እርስ በርስ ሲገናኙ ይሰጋገዱ ነበር። አይተሽ ከሆነ ባይብል ላይ ዘፍጥረት 23 ላይ ዘፍጥረት 37:9 ላይ አንደኛ ዜና መዋዕል ምዕራፍ 20 ቁጥር 28 ለዳ የተሰገደ ጉባኤ ሁሉ እንደዛ ያደርጉ ነበር። በኋላ ላይ ግን ሰዎቹ በሌሉበት ይሰግዱ ጀመር። ለመላእክትም በሌሉበት ያኔ ወደ ምን ሄደ? የአክብሮት ስግደት የነበረው ወደ አምልኮ ስግደት ሄደ ማለት ነው። ስለዚህ ቁርአን ሲመጣ በቁርአን ተከለከለ ማለት ነው። በሐዲስም ተከለከለ። ረሱል ሰለላሁ ዐለይሂ ወሰለም ሙዓዝም ሰግዶላቸው ለምንድን ነው ያደረከው ብለው ሲቆጡት አይ ሶሪያ ሲሄድ ሰዎች ለኤጲስቆጶሳትና ለጳጳሳት ሲሰግዱ አይቼ ሰገድኩሎት አላቸው። እንዳታደርገው ብለው ነው ያሉት እሳቸው። ተከለከለ ማለት ነው ቁርአን ላይ ማለት ነውና በሱረቱ ፉሲላት ምዕራፍ 30 ቁጥር 37 ላይ እንደዛ ነው የሚለው። ለአላህ እንጂ ለሌላ ለማንም አትስገዱ ነው የሚለው ቁርአን ሲወርድ ማለት። ከዛ በፊት ግን የአክብሮት ስግደት ነበር። ለዛ ነው ሱረቱ በቀራ ምዕራፍ 2 ቁጥር 34 ላይ አላህ ለመላእክት ለአደም ስገዱ ያላቸው አክብሮትን የሚያሳይ ነው። አክብሮት እንደማለት ነው። የአክብሮት ሲያገኙት ለአደም ስገዱ አላቸው ይላል። ከዛ አንፃር ነው እሱ ምን ታዲያ ቀለሚንጦስ ላይ አለ። ፍጥረት በአጠቃላይ አዳምን ከፈጠረ በኋላ ፍጥረት በአጠቃላይ ነው የሰገደለት ራሱ ማለት ነው። ለሚካኤል ነው የነገረው። ሚካኤል ሄዶ ሁላችሁም ስገዱለት ብሎ ለመላእክቱ ነገራቸው። መላእክቶቹ መጥተው ሰገዱለት ይላል የእናንተ መጽሐፍ ላይ። ግልጽ ነው። እኔ ግልጽ ነው። ስለዚህ የአንቺ ጥያቄ እንደማያልቅ አውቃለሁ። የኔም መልስ አያልቅም። ስለዚህ ሰዎቹ እንዳናሳድራቸው ሜሴንጀር ላይ ነይ አገዝሻለሁ። እዚህም ግን አትጥፊ እሺ። ገስት ላይ ሁልጊዜ ነይ። ራሱ አደራ አድሚኖች ሀኒና እንትን በሏት። ጥያቄ ካላት ትምጣ ማለት ነው። ግን ዙዙን እንዳትረሱ። በነዙዙ አንደራደርም ራሱ ማለት ነው። ኢንሻአላህ ትልቅ ነገር የራሳችን አሻራ ጥለን እንትላለን ማለት ነው። በጣም ነው የሚያሳዝነው። ካፊር ትምህርት ቤት ውስጥ ሄደው አይነ ስውራኖች፣ ሙስሊም አይነ ስውራኖች እዛ እየሄዱ ነው እየተማሩ ያሉት። ሳይፈልጉ በግዳቸው መዝሙር እየዘመሩ ነው ያሉት። አያምም ወይ ሳይፈልጉ። በዚህ አጋጣሚ እኮ የሚከፍሩ ሙላ ይኖራል። አላህ ያወቀው፣ እኛ አልሰማንም እንጂ እዛ ሄደው የሚከፍሩ እዛ ሄደው እንትን የሚሉ ብዙ ሰዎች ሊኖሩ ይችላሉ። እና ይሄ በጣም ነው የሚያመው የምር ለመናገር እና ያ ነገር እንዳይሆን እንትን ማለት አለብን፣ መተባበር አለብን ለማለት ፈልጌ ነው። ኢንሻአላህ ይሄን ይመስላል።